ደውል ሎስ የተዋረደበት እኛ የሰው ልጆች በከበርንበት በትምህርተ መስቀል መላ ሰውነታችን እና ማተብ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብፁዕ አባታችን አቡነ ዕንባቆም በኢየሩሳሌም የኢትዮጵያ ገዳማት ሊቀ ጳጳስና የቅዱስ ሲኖዶስ አባል፣ ክቡራን አበው መነኮሳት፣ ሊቃውንተ ቤተ እግዚአብሔር፣ መምህራን፣ አይንተ እግዚአብሔር ካህናት፣ ላይካነ ምስጢር ዲያቆናት፣ እግዚአብሔር በምሕረቱ በቸርነቱ የጠራችሁ የቤተ ክርስቲያን ጌጦቿ የምትሆኑ አባቶች ምእመናን፣ እናቶች ምእመናት፣ ወንድሞች እህቶች፣ ሕፃናትም ጭምር እስከ ሞት ድረስ በወደደን በአምላካችን ፍጹም ሰላምታ ሰላም እላችኋለሁ። እንደምን አደራችሁ? እንደምን ሰነበታችሁ? አሜን። መመስገን የባህሪ የሆነ ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር በባህሪው ሞት በመንግስቱ ሽረት የሌለበት ዘላለማዊና ቅዱስ የሚሆን አምላካችን እግዚአብሔር በሰማይ በአፈ መላእክት በምድር በደቂቀ አዳም ዛሬም ዘወትርም የተመሰገነ ይሁን። እንደ አምላካችን መልካም ፈቃድ የምንነጋገርበት የትምህርታችን ኃይለ ቃል የሚሆነው ማቴዎስ ወንጌል ምዕራፍ 25 ከቁጥር 14 እስከ 25 ያለውን ኃይለ ቃል እንነጋገራለን ማለት ነው። ታማኝ አገልጋይ በሚል ርዕስ ላይ እንነጋገራለን። እስኪ በሉ ታማኝ አገልጋይ። ገብርኄር እንግዲህ የዛሬው ሳምንት ገብርኄር ስድስተኛ የዐቢይ ጾም ሳምንት ሲሆን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ስያሜ ደግሞ የዐቢይ ጾም ስድስተኛው ሳምንት ወይም እሁድ ገብርኄር ይባላል ማለት ነው። በቀዳሚዎቹ 5 ሳምንታት እንደተገለጸው የስድስተኛው ሰንበት ስያሜው የተሰጠው እንግዲህ ኢትዮጵያዊ ሊቅ ቅዱስ ያሬድ ይህንን ስም በጾመ ድጓው ላይ ሰይሞታል ማለት ነው። ከአምስቱ መጻሕፍቶቹ አንዱ በሆነው ጾመ ድጓ መጽሐፍ እንግዲህ ሳምንቱን የዐቢይ ጾም ሳምንታት ስያሜዎች እንግዲህ 8ቱን ሙሉ እያንዳንዳቸው ስም ቢሰጣቸውም የዛሬው ዕለት ግን ገብርኄር ይባላል ማለት ነው። ታማኝ አገልጋይ፣ በታማኝ አገልጋይ ስም የተሰየመ ማለት ነው። ስለዚህ በስድስተኛው የዐቢይ ጾም ሳምንት ከዋዜማው ጀምሮ የሚዘምረው ጾመ ድጓ እንግዲህ ገብርኄር ወገብረ ምእመን ገብር ዘአሰምሮ ለግዚኡ፣ ጌታውን ያስደስተው አገልጋይ ታማኝ ቸር አገልጋይ ማን ነው? ገብርኄር በጎ አገልጋይ ማለት ሲሆን የስያሜውን መነሻ የምናገኘው እንግዲህ ማቴዎስ ወንጌል ምዕራፍ 25 ከቁጥር 14 እስከ 30 ድረስ ስናነብ እናገኘዋለን ማለት ነው። ይህ ምንባብ ስለ ታማኝ አገልጋይ የሚናገር፣ ስለ ታማኝ አገልጋይ የሚያወሳ፣ ታማኝ አገልጋይ ምን እንደሆነ፣ ታማኝ አገልጋይ ምን እንደሰራ የሚናገር ነው ማለት ነው። ለዚህ ነው ነቢየ እግዚአብሔር ቅዱስ ዳዊት ከመ እንግር ፈቃደከ መከርኩ አምላኬ፣ አምላኬ ሆይ ፈቃድህን ለማድረግ ሞከርኩ፣ ወሕግከኒ በማእከለ ከርሴ፣ ሕግህም በልቤ ውስጥ ነው። ዜኖኩ ጽድቀከ በማኅበረ አቢይ፣ በታላቅ ጉባኤ ጽድቅህን፣ ቸርነትህን፣ ምሕረትህን፣ ደግነትህን፣ በጎነትህን
አወራለሁ እናገራለሁ አለ ነብዩ እግዚአብሔር ቅዱስ ዳዊት በመዝሙር 39 ቁጥር 8 ላይ። እንግዲህ ወደ ትምህርታችን ስንገባ አንድ ባለጸጋ ሰው ባሪያዎችን ጠርቶ ለአንዱ 5 መክሊት ሰጠው ይለናል። ለሁለተኛው ደግሞ 2 መክሊት ሰጠው። 1 መክሊትም የሰጠው ሰው አለ። ከዚህ በኋላ ወደ ሩቅ ሀገር ሄደ ይለናል። እንግዲህ 5 መክሊት የተቀበለው ወርዶ ሌላ 5 መክሊት አትርፎ 10 አደረገ። 2 የተቀበለው ደግሞ አትርፎ 4 አደረገ። 1 የተቀበለው ግን ወደ ቤቱ ሄዶ መሬቱን ቆፍሮ በሻሽ ጠቅሎ የጌታውን መክሊት ቀበራት ይለናል። ከብዙ ጊዜ በኋላ ጌታቸው መጥቶ ሊቆጣጠራቸው 5 መክሊት የተቀበለው ቀርቦ ጌታዬ 5 መክሊት ሰጠኝ ነበር፣ ወጥቼ ወርጄ ደክሜ እነሆ 5 አተረፍኩ፣ 10 መክሊት አድርጌያለሁ አለው ይላል። በዚህ ጊዜ ገብርኄር ወምእመን ዘበውድ ምእመነ ኮንከ ዲበ ብዙ እሰይመከ፣ አንተ ታማኝ ባሪያ በጥቂቱ ታምናሃልና በብዙ ሸማሃለሁ፣ ወደ ጌታ ደስታ ወደ ዘላለማዊ መንግሥት ግባ አለው ይለናል። 2 የተቀበለውም ቀርቦ ጌታ ሆይ 2 መክሊት ሰጠኝ ነበረ፣ በሰጠኝ ሳላጉረመርም ሰርቼ ወጥቼ ደክሜ ነው 2 መክሊት አትረፊያለሁ፣ 4 አድርጌያለሁ፣ ነው ገንዘብህ ይህንንም ውሰድ አለው ይላል። ሁለተኛውንም አንተ ታማኝ አገልጋይ ወደ ጌታ ደስታ ና ግባ። ይህ ደስታ ምድራዊ ያደለ ሰማያዊ ደስታ ነው። ይህ ደስታ የሚያልፍ ሳይሆን የማያልፍ ደስታ ነው። ይህ ደስታ በዚህ ይቀራል፣ ጊዜ ይቀራል፣ ይጠፋል የማይባል ሳይሆን ዘላለማዊ ደስታ ነው። ና ወደ ጌታ ደስታ ግባ አለው ማለት ነው። ምክንያቱም በጥቂቱ ታምናሃልና በብዙ ሾምሃለሁ፣ ወደ ጌታ ደስታ ግባ አለው። 1 መክሊት የተቀበለው ግን ቀርቦ ጌታዬ አንተ ክፉና ጨካኝ ካልዘራበት የምታጭድ ካልሰበሰብክበት ካልዘራበት የምትሰበስብ እንደወንክ ስላወቅ መሬቱን ቆፍሬ ቀበርኳት፣ ነዋት መክሊትህ አንተ ሳለው ይለናል። በዚህ ጊዜ ጌታው ያንን ሰነፍ ሰው አንተ ክፉ ባሪያ ኖ ወጥተህ ወርደህ ተነግድበት ዘንድ እንደ ጓደኞች ገንዘብ ሰጥቼ ነበረ፣ ነገር ግን አንተ አልሰራም አላተረፍክም፣ ጨካኝ እንደሆንኩ ተናገርኩ። ጨካኝ እንደሆንኩ ብታቅማ ኖሮ የሰጠውህን ገንዘብ ነግደህ ማትረፍ ይገባ ነበረ። ስለዚህ ኑ የዚህን አኬተኛ መክሊት ውሰዱና 10 መክሊት ላለው ስጡት፣ ላለው ይሰጡታል ይጨመርለታል፣ ለሌለው ግን ያለውን ይቀሙታል። ይህንን ሰነፍ ባሪያ ወስዳችሁ እግሩንና እጁን አስራችሁ ጨለማ ወዳለበት ውሰዱት፣ ጩኸትና ጥርስ ማፋጨት ወዳለበት ጨምሩት አላቸው ይለናል። እንግዲህ በማቴዎስ ወንጌል ምዕራፍ 25 ቁጥር 14 እስከ 25 ቃል በቃል የወንጌሉ ቃል ነው እንዲህ የሚለን። እንግዲህ ባለጸጋ የተባለው ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። መክሊት የተባለው ደግሞ የልዩ ልዩ አገልጋዮች ጸጋ ነው። ያተረፉት በሚገባ በታማኝነት ያገለግሉ ቅዱሳን ሰዎች ናቸው ክርስቲያኖች። መክሊቱን የቀበረው ደግሞ በታማኝነት በተሰጠው ጸጋ ማገልገል ሲገባው ያላገለገለ ነው። ጌታው ሊቆጣጠራቸው መጣ ማለት እንግዲህ በዕለተ ምጽአት ለሁሉም ባገለግለው አገልግሎት ዋጋ ለመስጠት ጌታችን መድኃኒታችን ኢየሱስ ክርስቶስ እንደሚመጣ
ያሳየናል ማለት ነው። ክርስቲያኖች ያገለገሉትን ወደ ጌታ ደስታ ግባ አላቸው በማለት ታማኝ አገልጋዮች መንግሥተ ሰማያትን ይወርሳሉና፣ ሰነፎች ደግሞ ጥርስ ማፋጨት፣ ስቃይ፣ ጽኑ ጨለማ ባለበት ሲኦል መግባታቸውን የሚያሳይ ነው ማለት ነው። ክርስቲያኖች ከዚህ ላይ የተነሳው የቅዱስ ወንጌሉ ቃል ታማኝ አገልጋይ ማን ነው የሚል ነው። እንግዲህ ይህ እያንዳንዱ አርያ እግዚአብሔር የተፈጠረ የሰው ልጅ ጥያቄ ነው። የዚህን መለኮታዊ ጥያቄ መልስ መስጠት ደግሞ ከኛ ከእያንዳንዳችን ከሰው ልጆች ይጠበቃል ማለት ነው። አንደኛ ታማኝ አገልጋይ ማን ነው ከተባለ ታማኝ አገልጋይ ሙሴ ነው። እንደ ሙሴ ያሉ መሪዎች ታማኝ አገልጋይ ሙሴ ታማኝ አገልጋይ ነበር። ታማኝ አገልጋይ መሆኑን ደግሞ ቅዱሳት መጻሕፍት ይመሰክራሉ። በመካከላችሁ ነብይ ቢኖር እኔ እግዚአብሔር በራእይ ይገለጥለታለሁ ወይም በሕልም አናግረዋለሁ፣ ባሪያዬ ሙሴ ግን እንዲህ አይደለም፣ እርሱ በቤቴ የታመነ ነው አለ በኦሪት ዘኍልቍ ምዕራፍ 12 ቁጥር 6። እንግዲህ ይህ የፍጡር ምስክርነት ሳይሆን በፈጣሪው የተሰጠ ምስክርነት ነው። በእውኑ በዘመናችን እንኳን ፈጣሪ ፍጡራንን ታማኝነቱን የሚመሰክሩለት አገልጋይ ቀርቶ ሰዎች የሚመሰክሩለት አገልጋይ ጠፍቷል። አዎ ሙሴ እግዚአብሔር የመሰከረለት ታማኝነቱን ያናገረ እንጂ እንግዲህ የሙሴን ታማኝ አገልጋይነት በረሃ፣ ስደት፣ መከራ፣ የፈርዖን ግርማና ቁጣ ያልበገረው 40 ዓመት ስለ ወንድሞቹ በመሰደድ 40 ዓመት ደግሞ የተሰደደላቸው ወንድሞቹን መምራት፣ በባህር በመክፈል ጠላት በመግደል መና በማውረድ ደመና በመጋረድ ውሃ ካለት አፍልቆ በማጠጣት መከራውን ከወገኖቹ ጋር በመቀበል የቀኑ ሐሩር የሌሊቱ ቁር ብዙ ታግዞ ይህን ሁሉ መከራ አሳልፎ በታማኝነት አገልግሏል ነቢይ እግዚአብሔር ቅዱስ ሙሴ። ታማኝነት እስከ ሞት ድረስ ነው ክርስቲያኖች። አዎ ሙሴ እስከ ሞት ድረስ ለወገኖቹ ታማኝ አገልጋይ ነበረ። ሙሴ ወደ እግዚአብሔር ተመልሶ ወዮ እነዚህ ሕዝብ ታላቅ ኃጢአት ሰርተዋል፣ ራሳቸውም የወርቅ አማልክትን አድርገዋል፣ አሁን ይህንን ኃጢአታቸውን ይቅር በላቸው፣ ያለዚያ ግን በጻፍከኝ ከሕይወት መጽሐፍ እኔን ደምስሰኝ ብሎ ስለ ወገኖቹ ያለቀሰ፣ ስለ ወገኖቹ የሚጾም፣ ስለ ወገኖቹ የሚያለቅስ፣ ስለሚመራው ሕዝብ የሚጨነቅ መሪ ሕዝብ ያስፈልጋል ማለት ነው። አሁን የጠፋው እንደ ሙሴ አይነት መሪ ስለ ወገኖቹ የሚሰደድ፣ ስለ ወገኖቹ የሚያለቅስ፣ ስለ ወገኖቹ የሚራብ፣ ስለ ወገኖቹ የሚጠማ ሰው ነው የጠፋው ማለት ነው። ሙሴ ወደ እግዚአብሔር ተመልሶ እንግዲህ እነዚህ ሕዝቦች ኃጢአት ሰርተዋል፣ እግዚአብሔር ሊያጠፋቸው መጥቷል። ስለዚህ እነሱን ከምታጠፋ እኔን ከሕይወት መጽሐፍ ደምስሰኝ፣ ይቅር በላቸው፣ ማራቸው እያለ ስለ ወገኖቹ የጸለየ ታላቅ ነቢይ እንደሆነ ኦሪት ዘጸአት ምዕራፍ 32 ቁጥር 31 ላይ ተጽፎ እናያለን ማለት ነው። አያችሁ ታማኝ አገልጋይ ይሄ ነው። እኔ ልሙት ሌሎች ይዳኑ የሚል ሰው አሁን የምናየው ግን ፈጽሞ ከሌሎች የተለየ ነው። ሰዎች ሙቱ እኔ ልኑር፣ ሰዎች ጦም ይደሩ እኔ ልብላ፣ ሰዎች ራቆቱ እኔ ልልበስ፣ ሰዎች ይዘኑ እኔ ልደሰት ነው ያሁን ዘመን ትውልድ። ይህ ታማኝ አገልጋይ ያለመሆን መገለጫ ነው። ክርስቲያኖች ታማኝ አገልጋይ ለሚያገለግላቸው ሰዎች ጥቅም ቅድሚያ የሚሰጥ እንጂ የራሱን ጥቅም የሚያስቀድም አይደለም። ዛሬ በዓለማችን የምንመለከተው ጩኸት፣ ለአሞራ መብር ለጅግራ የሚባለውን ምሳሌ ነው። እንግዲህ በታማኝ አገልጋዮች ድካም የሚሸለሙ ታማኝ አገልጋዮች በሰሩት ሪፖርት የሚያቀርቡ የሚወደሱ ከጥቅሙ እንጂ ከድካሙ መካፈል የማይሹ እንቅፋት የሚመታው እግርን ነው። ክርስቲያኖች አክሊል የሚቀዳጀው ግን ራስ ነው። ታማኝ አገልጋይ ማለት እንደ ራስ አክሊል ዘውድ የሚደፋ ብቻ ሳይሆን እንደ እግር እንቅፋቱን፣ እሾሁን፣ መከራውን፣ ውጣ ውረዱን፣ ድካሙን የሚቀበል ነው ታማኝ አገልጋይ። በጥቅም ጊዜ ለራሱ በአካፋ የሚዝቅ ሌሎች በጭልፋ የሚቆነጥር አይደለም። ሙሴ ባህር የከፈለው
መና ያወረደው ደመና የጋረደው ውሃ ያፈለቀው ለራሱ አልነበረም፣ ለሚመራው ሕዝብ ነበር። ታማኝ አገልጋይ ያሰኘውም ይህ ነው ክርስቲያኖች። በዚህ ደግሞ ከብሮበታል፣ ተመስግኖበታል። ሁለተኛው ታማኝ አገልጋይ ዳዊት ነበረ። በዘመነ ብሉይ ከነበሩት አባቶቻችን ሙሴና ዳዊት ታማኝ አገልጋዮች ነበሩ። ዳዊት በዘመነ መሳፍንት አልፎ ዘመነ ነገሥት ሲተካ እስራኤልን በንጉስነት እንዲያገለግል እግዚአብሔር ከበግ ጥበቃ መርጦ በተሰጠው ስልጣን ያልታመነ የሳኦልን በትር በሳሙኤል እጅ ተቀብሏል ማለት ነው። በተሰጠው ስልጣን በታማኝነት ሕዝበ እስራኤልን መርቷል። ታማኝነቱም እግዚአብሔር ለሙሴ እንደመሰከረለት ለእርሱ መስክሮለታል ማለት ነው። በአንደኛ ሳሙኤል ምዕራፍ 13 ቁጥር 13 ላይ እግዚአብሔር እንደ ልቡ የሆነ ሰው መርጧልና ዘይቱን ቀንድ ሞልተ በልጁ መካከል ለኔ ንጉስ አድርጌለዋለሁና ወደ እሴይ ወደ ቤተልሔም ሄድ ይላል መጽሐፉ። እንግዲህ ወረከብክዎ ለዳዊት ገብሬ ወቀባይክዎ ቅባ ቅዱሰ ባሪያዬ ዳዊትን አገኘሁት የተቀደሰ ዘይትንም ቀባሁት እንዳለ ነብይ እግዚአብሔር ቅዱስ ዳዊት ይህንን አባ ጊዮርጊስ ዘጋስጫ ሰዓታት በተባለው ድርሰቱ ላይ ረከብክዎ ለዳዊት ገብሬ ብእስ የምእመነ ወዘበከመ ልቤ አገልጋዬ ዳዊት እንደ ልቤ ታመነ ሰው ሆኖ አገኘው ሲል ተርጉሞታል ማለት ነው። ክርስቲያኖች የተገኘው በታማኝነት ነበር። ከነገሰ በኋላም ታማኝ ነበር ዳዊት። አሁን በዚህ ላይ በዚህ ዓለም የምንኖር እኛ ግን በድህነት ታማኝ እንሆናለን ወይ? ሀብት፣ ሽመት፣ ስልጣን ሲመጣ ታማኝነትን እናጣለን። ድሮ በሌለን ሰዓት ባልነበረን ጊዜ ድሃ በነበርን ሰዓት ታማኞች ነበርን። ነገር ግን እግዚአብሔር በረከት ሲያበዛልን፣ ጸጋ ሲያበዛልን፣ ሲባርከን ያንን እንረሳና ሀብት ስናገኝ፣ ሹመት ስናገኝ፣ ስልጣን ሲመጣ ታማኝነትን እናጣለን ማለት ነው። እንዲያውም ታማኝነትን እንነቀዋለን። እንዲሁም መስረቅ ጀግንነት ይመስለናል፣ መዋሸት ስልጣኔ ይሆንልናል። ዳዊት ሳይሾም በጎቹን በመጠበቅ ታማኝ ነበረ። በጎቹን የሚነጥቅ ተኩላ አንበሳ ሲመጣ በኋላው ተከትሎ ነብሩን በጡጫ አንበሳውን በርግጫ ብሎ በጎቹን ያስጥል ነበረ። እኔ ባሪያህ የአባቴን በጎች ስጠብቅ አንበሳ ወይም ድብ ይመጣ ነበር፣ ከመንጋውም ጠቦት ይወስድ ነበር። በኋላው መከተለውና እመታው ነበር፣ ካፉም አስጥለው ነበር። በተነሳብኝ ጊዜ ጉሮሮውን አንቄ መታው ገርለው ነበር። ይህ ፍልስጤማዊ ከነዚህ አንዳንዱ ይሆናል። እንግዲህ ገርለው ዘንድ ከእስራኤል ተግዳሮትን አስወግር ዘንድ ዛሬ አልሄድምን እያለ ነብይ ነው። ነብይ እግዚአብሔር ቅዱስ ዳዊት የሕያው አምላክ ጭፍሮቹን ይገዳደር ዘንድ ይህ ቆላፍ ምንድነው? ከአንበሳና ከድብ ይበልጣልን? እግዚአብሔር ከዚህ ያልተገረዘ ፍልስጤማዊ እጅ ያስጥለኛል በማለት በታማኝነት ያንን ጨካኙን ንጉስ የመታ ሰው በጠጠር የጣለ ሰው ነው ዳዊት። ዛሬም ቢሆን በእስራኤል ዘነፍስ በምእመናን ላይ የሚገዳደሩ ብዙ ፍልስጤማውያን ተሰልፈዋል። እነዚህን ድል የሚነሳ በጎቹን ምእመናንን ከተኩላ ከአንበሳና ከጅብ አፍ የሚታደግ ታማኝ አገልጋይ ማን ነው? ከምእመናን ተግዳሮት የሚያረቅ ፈጣሪ ከመከራ ያድነኛል ብሎ የሚታመን የአማንያን ብዛት የማያስፈራው አገልጋይ ማን ነው? በእውኑ ለእግዚአብሔርኛ ታማኞች ነን ወይ? ራሳችንን እንጠይቅ። ታምነናል ወይ? በተሰጠን ጸጋ እያገለገልን ነው ወይ የሚለውን ማየት ያስፈልጋል ማለት ነው። ክርስቲያኖች ከትንሽነቱ እስከ ታላላቅነቱ የታመነ አገልጋይ ማን ነው? ለተሾመለት ኃላፊነት ታማኝ የሆነ አሁንም ዓለማችን ላይ ከሥጋውያን ባለስልጣናትም ሆነ ከመንፈሳውያን መሪዎች የምንሻው ታማኝ ሰው ነው። በሙስና ያልተዘፈቀ፣ ጉቦ ዓይኑን ያላጨለመበት፣ ለመንጋው አርአያና ምሳሌ የሚሆን ሰው ታማኝ አገልጋይ ማለት ያ ሰው ነው። ክርስቲያኖች አዎ
በመሐላ የተቀበለውን የአገልግሎት ኃላፊነት የማይዘነጋ ጳጳስ፣ ቄስ፣ ዲያቆን፣ ሰባኪ፣ መምህር፣ ሐኪም፣ ዳኛ፣ ነጋዴ፣ ተማሪ፣ ወታደር፣ የቤት ሰራተኛ፣ የቢሮ ሰራተኛ ታማኝ መሆን አለባቸው ማለት ነው። ጳጳስ፣ ቄስ፣ ዲያቆን፣ መምህር፣ ሰባኪ ታማኝ አይደሉም ማለት አይደለም። እንግዲህ ታማሚው እየተሰቃየ የሚዝናና ቆይ ሻይ ልጠጣ የሚል ሐኪም ታማኝ አይደለም ማለት ነው። ፍርድ የሚያጓድል፣ ድሆቹን የሚበድል፣ ለድሃ አደጎች የማይፈርድ ዳኛ ታማኝ አገልጋይ አይደለም። ቅቤ በሙዝና በድንች ቀላቅሎ የሚሸጥ ነጋዴ አጭበርባሪ እንጂ ታማኝ አገልጋይ አይደለም ማለት ነው። ክርስቲያኖች እየነገደ ያለው በሰው ሕይወት መሆኑን መዘንጋት የለበትም። እንደየአቅሙ በተሰጠው አገልግሎት ዘርፍ ታማኝ መሆን ያስፈልጋል ማለት ነው። ታማኝ አገልጋይ ሌላው ዮሴፍ ታማኝ አገልጋይ ነበር። እንደ ዮሴፍ መታመን ያስፈልጋል። ዮሴፍ ለወንድሞቹ ምግባቸውን ተሸክሞ የእርሱ ስንቅል ቢያልቅ የወንድሞቹን ስንቅ ሳይበላ በትንሽ የታመነ ሰው ነበረ። ወንድሞቹ ሽጠውት በቤተ ጲጢፋራ በሚያገለግልበት ጊዜም ታማኝ ነበር ዮሴፍ። ታማኝነቱ በጲጢፋራ ቤት ጌታ አገልጋይ ገዥ እንዲሆን አድርጎታል ማለት ነው። አስተውሉ ክርስቲያኖች፣ ዮሴፍ ተሸጠ፣ አገልጋይም ሆነ። እግሮቹ በእግር ብረት ሰንሰለት ታሰሩ፣ ሰውነቱ ከብረት አመለጠች። ቃሉ ሳይደርቅ የእግዚአብሔር ቃል ፈጥነው ንጉሥ ላከ፣ ፈወሰው። እንግዲህ የሕዝብ አለቃ አድርጎ የሾመው ለእግዚአብሔር ታማኝ በመሆኑ ነው። ዮሴፍ ሰው በትንሽ ነገር ከታመነ፣ እግዚአብሔርን ካገለገለ ስልጣኑ ራሱ እሱን ፈልጎ ይመጣል። የሕዝብ አለቃ አድርጎ ዮሴፍን ሾመው፣ የቤቱም ጌታ አደረገው፣ በገንዘቡ ሁሉ ላይ ሾመ፣ ገዢ አደረገው ማለት ነው። አለቆቹን እንደርሱ ይሰግዱ ዘንድ ሽማግሌዎች እንደርሱ ጥበበኞች አደርጋቸው ዘንድ ዮሴፍን በዚያ ቤት ሹሞታል ማለት ነው። ዛሬ በዘመናችን ያለን ክርስቲያኖች እንደ ዮሴፍ ታማኞች ነን ወይ ነው? መኑ ውእቱ ገብርኄር፣ ታማኝ አገልጋይ፣ ቸር አገልጋይ ማን ነው? አዎ እያንዳንዳችን የተሰጠን መክሊት ወይም ጸጋ አለ። በተሰጠን ጸጋ እናገለግላለን ወይ ነው ዋናው ነገር። አዎ ሁሉም ሰው ካህን አይሆንም፣ ሁሉም ሰው ጳጳስ አይሆንም፣ ሁሉም ሰው መነኩሴ አይሆንም፣ ሁሉም ሰው ዘማሪ አይሆንም፣ ሁሉም ሰው ሰባኪ አይሆንም፣ ሁሉም ሰው ነጋዴ አይሆንም። እያንዳንዳችን ጸጋ ተሰጥቶናል፣ መክሊት ተሰጥቶናል። እኒህ በተለያየ አሃዝ ከላይ ከወንጌሉ ላይ የተጠቀሱት 5 መክሊት፣ 2 መክሊት፣ 1 መክሊት የተሰጣቸው ሰዎች የተለያየ ጸጋ ያላቸው አገልጋዮች ናቸው። ሰባኪው በተሰጠው ጸጋ መስበክ አለበት። ዘማሪው በተሰጠው ጸጋ መዘመር አለበት። እያንዳንዱ አገልጋይ በተሰጠው ጸጋ የተሰጠውን መክሊት በአግባቡ ካልተጠቀመ እንደዚህ ሐኬተኛ ባሪያ ጥርስና ማፋጨት ወደ ጨለማው ዓለም ወደ ሲኦል ይወረወራል ማለት ነው። አሁን የኔ ጸጋ ምንድነው ብለን ራሳችን መጠየቅ ያስፈልጋል። ጸጋዬ ምንድነው? እግዚአብሔር የሰጠኝ በረከት ምንድነው? በሀብት የተሰጠው ጸጋ አለ። በሀብቱ መልካም ስራ ካልሰራበት መክሊቱን እንደቀበረው ሰው ነው ማለት ነው። በማገልገል የተሰጠው ጸጋ አለ። በመዘመር የተሰጠው ጸጋ አለ። አስራት በኩራት በመስጠት የተሰጠው ጸጋ አለ። መጾም የተሰጠው አለ። ሁላችንም በተሰጠን ጸጋ አገልግለን በረከት ለማግኘት ታማኝ አገልጋይ ለመባል አምላካችን እግዚአብሔር ይርዳን፣ ያግዘን። ሁላችን ጸጋ አለን። የእያንዳንዳችን የአገልግሎት ጸጋ ሰጥቶናል። በተሰጠን ጸጋ እናገልግል ክርስቲያኖች። ያልተሰጠንን ስንፈልግ የተሰጠንን እናጣለን። ስለዚህ በተሰጠን ጸጋ በተሰጠን በረከት የሰጠንን እግዚአብሔር እያመሰገን በተሰጠን ጸጋ አገልግለን በረከተ ሥጋ በረከተ ነፍስ ለማግኘት አምላካችን እግዚአብሔር ያብቃን። ያስተማረን የመከረን የአባቶቻችን አምላክ ልዑለ ባሕርይ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። ታማኝ አገልጋይ
ወስብሐት ለእግዚአብሔር። ደውል